ከማይጠቅም ጉዳይ ነው ማስወጣ። ቆይ አንቺ የምታለቅሽበት ጉዳይ ሁሉ አይመለከትህም ነው የምትይው? ለምን አንተን በሁሉም ነገር አስጨንቀሃለሁ? ምንድነው? እህቴ ባንደ ነበር ታውቅ ነበር? ማን ነገረሽ? ነገሩ ማን ነገረሽ ካልክ ታውቃለህ። ለምን አልነገርከኝም? ስለማይጠቅምሽ። ደግሞ ጤናማ ቢሆን እሺ፣ ግን ወንጀለኛ ምንም አይነት ስራ የምሰራ ጀግና ወንድ ነኝ። ለምን አትተውኝ? ትሁቴ ለምን ልተውሽ? ቆይ እንዴት ነው ይሄ ኑሮ አይሰለችሽም? ይሄ ከሰለቸኝ እስኪ ንገረኝ፣ የቱ አይሰለቸኝ? ይኸውልሽ ትሁቴ አንቺ ሁሉም ቦታ መጠቀሚያ ነሽ፣ እኔ ግን ሚስት ላድርግሽ ነው ያልኩሽ። በእርግጥ ትንሽ የተሻሻልክ ትመስላለህ፣ ግን ደግሞ እኔ ፍቅረኛ አለኝ፣ አንተንም አልፈልግህ። የቱ ያ ለሰው ብሎ የሚጮህብሽ ነው ፍቅረኛሽ? ይቅርታ አድርግልኝ፣ ለሁሉም ነገር ልካስሽ። ምን ጉድ ነሽ? ወይ ቲና ደግሞ ተይኝ በእናትሽ። ቆይ ይሄ ሰውዬ ከዚህ በላይ ምን ያድርግሽ? ምን ይሆን አልኩኝ። ተይኝ ቲና፣ ቁስሌንም አውቀው ነኝ። እሺ ሞኝ አትሁኝ። አንቺን ሳይሰለች ወደድሽ እሱ ነው። እኔ ደግሞ የማይሰለቸኝ እሱን መጥላት ነው። እሺ ደግሞ አንቺም ታውቂያለሽ እንደሱ አይነት ጨካኝ ሰው እንደሌለ። እሱማ ድሮ ነው። እኔ አሁን ተቀይሬያለሁ። ተቀይረሻል መሰለኝ። ሰርቃ የምታመጣው ገንዘብ ግን አልታከምም። ሂዊ ማጣራት ያለብሽ ነገር እንዳለ ስድኝ ታጣሪያለሽ። አሁን ግን መታከም ብቻ ነው ካንቺ የሚጠበቀው። አልታከምም። ቆይ እኔስ አላሳዝንሽም? ተይኝ በቃ። ሂድና እናትህን ማሳካ። ተይኝ በቃ ተይኝ። ገዛኝ የተባለ ሁለታችንን ቢወልድ የሚያደርሰን ሰውዬ ነበር። ለምን አገባሽ? የመጀመሪያ ምክንያቴ ገንዘብ ስላለው ገንዘቡን ፈልጊ። ገንዘቡን ደግሞ የፈለኩት አንቺን ለማሳከም ነበር። እንደውም አልታከምም። ወደሽ ነው የምትታከሚው? ትሁት ስንት ያየችለትና ህይወቷን ሙሉ ለሱ የኖረችለት ሰው እንደ አባቷ እንደ ቤተሰቧና የችግሯ የደስታዋ የሁሉም መሸሸጊያ ነው ብላ የምታስበው አጎቷ ዛሬ ላይ ለሱ በለፋችና ለሱ በደከመች እንግዲህ ከቤት ውጭልኝ ብሏታል ማለት ነው። ይሄ ነገር በእርግጥ ልብ ይሰብራል። ግን ደግሞ ነገሮችን በተደጋጋሚ ይሄንን ማድረግ እንደሌለባትና እኔ አልፈልግም በቃኝ ተይ ስላላት ያንን ነገር እንግዲህ መተው በነበረባት ሰዓት እሷ ደግሞ መጨረሻውን ሳላይ በፍጹም አልተውም እስከዛሬ ድረስ ሲቆጭ ሲያሳዝንህና ለመከራና ለጸጥታ የጋረደህን ነገር ፍለፊት አምጥቼ ካላሳየው በስተቀረ በፍጹም አላርፍም ብትልም እሱ ግን ከምር አድርጎት ዛሬ ላይ ከቤቴ እንድትሄጅልኝ እፈልጋለሁ። እያደረግሽ ያለሽው ነገርና እየሰራሽው ያለው ነገር ህይወቴን ምስቅልቅሉንና ደስታዬን እያሳጣኝ ስለሆነ እኔ ሞታለች ብዬ ያሰብኳትን ሚስቴን ከእንግዲህ በኋላ በህይወት አለች ብዬ ማሰብ ስለማልፈልግ ይሄንን ነገር አቁሚ ብዬሽ ነበር። አንቺ ግን በፍጹም ልታቆሚ ስላልቻልሽና ሰላሜን እየነሳሽኝ ስለሆነ እዚህ ጋር ይበቃናል ብሏታል ማለት ነው። እርግጥ ትሁት እየደከመችና እየለፋች ያለችው ለሱ ወይም ላጎቷና እንደ አባቷ ለምታየው ሰው ቢሆንም ግን ደግሞ እያደረገች ያለው ነገር እየረበሸኝ ነው በፍጹም አቁሚ ቢላትም እሷ ባለማቆሟ የተነሳ ይሄንን ውሳኔ ወስኖባታል ማለት ነው። በጣምም ከፍቷታል። ከሱ አፍ እንደዚህ አይነት ነገር ይወጣል ብላ አልጠበቀችም። ምንም ብታደርገውና ምንም ነገር ብታጠፋ ይሄን አይነት ውሳኔ ይወስናል ብላ አላሰበችም ማለት ነው። እሱም እንግዲህ እንደ ልጁ ስለሚያያት እንደዚህ ብላት እንኳን ልትሄድ ወይም ደግሞ ልትቀየመኝ አትችልም ብሎ በንዴት የተናገረው ቃል ይህ ትሁት ልቧ ውስጥ ቀርቶና ባዳነት እንዲሰማት ለሱ ያደረገችው ነገር በሙሉ ከንቱና አባቴ ነው ወይም ደግሞ ቤተሰቤ ነው ብላ የምታስበው ሰው በማንኛውም ሰዓት ሊከዳትና ሊተዋት ወይም ደግሞ ሜዳ ላይ ሊጥላት እንደሚችል አውቃለች ማለት ነው። ብትበሳጭም ብትከፋም የሁለት ቀን እድሜ ጠይቃ ከሁለት ቀን በኋላ እንግዲህ ለመሄድ እየተዘጋጀች ነው ያለችው ማለት ነው። ግን ደግሞ ትሁት አሁንም ተስፋ አልቆረጠችም። የዛችን ሴትዮ አይን ለማየትና በህይወት እንዳለች እርግጠኛም ስለሆነች እሷን ለማግኘት አሁንም ድረስ ደፋ ቀና እያለች ነው ያለችው ማለት ነው። የበለጠ እንግዲህ አሁንም አጎትየው ይሄንን ካላት በኋላ እየፈለገቻትና እሷኑ እያደነች እንደሆነ ሲያቅ ከዚህ የተሻለ ወይም ደግሞ የከፋ ውሳኔ ሊወስንባት ይችላል ማለት ነው። ሁሉም ሰው የትሁት አጎት ባደረገውና በተናገረው ነገር
በጣም ነው ያዘነው ማለት ነው። ተመስገንም እንግዲህ ከዚህ ቤት ውጪ እንዳላት ሲሰማ በጣም ነው ያዘነው ማለት ነው። ትሁትን ይወዳታል፣ ያፈቅራታል። እሷ ደግሞ አይነ ላፈር ብትለውም አሁን ላይ ግን ትሁት ለሰዎች ብላ እየደረሰባት ያለው ነገርና ሰዎች የሷን ህይወትና የሷን ኑሮ ትታ ለሰዎች እየኖረች እንደሆነ ሲያስብ ልቡ ክፉኛ ቢነካም ግን ደግሞ ትሁት ለሱ ያላት ማለትም ለተመስገን ያላት አስተሳሰብና ፍቅር የወረደ ስለሆነ ከማዘን በስተቀር ምንም ሊያደርግላት አልቻለም ማለት ነው። ዛሬም ድረስ እንግዲህ ተመስገን ትሁት የሱ እንድትሆን የሚችለውን ሁሉ ነገር እያደረገ ነው። በእርግጥ ከበፊቱ ከጨካኝነቱ ከእልህኝነቱና ከትዕቢተኛነቱ ትንሽ ቢሻሻልም አሁንም ድረስ ግን ትሁት በፍጹም ፊቷን ወደሱ ልታዞርና ልቧን ልትከፍትለት አልቻለችም ማለት ነው። ባንተ ምክንያት ቤተሰቦቼን አጥቻለሁ፣ ባንተ ምክንያት የሰዎች እጅ አይቻለሁኝ፣ ባንተ ምክንያት ከትምህርቴና ልጅነቴን ሁሉ አጥቻለሁኝ። አንተን ሳይክ ያደረከኝ የበደልከኝና የሰራኸኝ በሙሉ ነው እንጂ ትዝ የሚለኝ ላንተ ምንም አይነት ጠብታ ፍቅር ራሱ የለኝም ብትለውም ተንበርክኮ ይቅርበኝ ለበደልኩት ላደረኩሽ ነገር በሙሉ በይቅርታ ልካስሽና ወደፊት ህይወታችንን አብረን እንኖር ቢላትም እሷ ግን እኔ ፍቅረኛ አለኝ፣ ካንተ ጋር መቼም ልሆን አልችልም፣ እባክህ ተወኝ ብለዋለች ማለት ነው። ተመስገን ትሁት ምንም ትበለው እንጂ 8 ዓመትና ከዛ በላይ ጠብቆ እየተከታተለ እንደሚወዳትና ከሷ ጋር መሆን እንደሚፈልግ ቢነግራትም እሷ አሻፈረኝ ብትልም እሱ ግን መቼም እንደማይተዋት ለራሱ ቃል እየገባና ሁሌም ራሱን እያጠነከረ ነው ያለው ማለት ነው። ሌላው ህይወት እንግዲህ እህቷ ማለትም ቤቲ እስካሁን ድረስ የት እንደነበረችና ባል እንደነበራትም ህይወቷን ሙሉ ችግር ውስጥ እንደነበረች ወይም ደግሞ ትልቅ ስህተቶችንና ወንጀሎችን ስትሰራ እንደነበረ አውቃለች ማለት ነው። ቤቲ በእርግጥ ለህይወት ያሳለፈችውንና እያደረገች ያለችውን ነገር ባትነግራትም ዛሬ ላይ ግን ድንገት ያልታሰበ የናቲ ቴክስት ህይወት ስልክ ውስጥ ተገኝቷል ማለት ነው። መልእክቱም እንግዲህ በአንቺ እህትሽ እያሳከመችሽ ያለችው የሰውን ህይወት አበላሽታና ሰርቃ ስለሆነ ስለዚህ ይሄንን ነገር ማወቅ አለብሽ የሚል መልእክት ደርሷታል ማለት ነው። ህይወትም ያንን መልእክት ማመን ቢከብዳትም እህቷን ለመጠየቅ ብትሞክርም ቤቲ ደግሞ ሙሉ በሙሉ ያለውን ነገር ማስረዳትና ከየት ተነስታ የት እንደደረሰችም አሁን ላይ ደግሞ በእህቷን ለማሳከም እየሞከረች ያለችበት ገንዘብ ኬት እንደመጣም በእርግጥ ልትነግራት አልፈለገችም ነበር ማለት ነው። ህይወት ግን እውነቱን ካላወቅኩኝና ወይም ደግሞ እንደተባለው እንደደረሰኝ መልእክት ከሆነና አንቺ የሰው ብርና የሰው ህይወትን አጨልመሽ ወይም ደግሞ ሰርቀሽ እኔን ለማሳከም እየሞከርሽ ከሆነ በፍጹም አልታከምም ብላታለች ማለት ነው። ቤቲም አማራጭ ስለሌላት የነበረውን ነገር በሙሉ ነግራታለች ማለት ነው። በህይወት ማለትም በእድሜ የማይመጥናትንና አባቷ ሊሆን የሚችልን ሰው አግብታ ያ ሰው ደግሞ ብር እንደነበረው ብሩ ደግሞ ለእሷ ማሳከሚያ እንደሚያስፈልጋት ነግራታለች ማለት ነው። ሚስትየው ደግሞ የኛን ህይወት ያጨለመና ልጅነታችንንና ህይወታችንን የቀማን ወንድም ስለሆነች ሁለቱንም ለመበቀልና ለዛ አንቺንም ለማሳከም አስቤ ነው ብላታለች ማለት ነው። ህይወት ቤቲ ያደረገችው ነገር ባይዋጥላትና ልቧን ቢሰብረውም ግን ደግሞ ታክማ መዳን ስለምትፈልግ አልታከምም በሚለው አልጸናችም ማለት ነው። እነሱም ስላስገደዷት እንግዲህ ህክምናውን ለማድረግ ወስናለች ማለት ነው። እንግዲህ በዚህ ከቀጠለ ምናልባትም ህይወት የተወሰደውን ወይም ደግሞ የተሰረቀውን የዓለሜን ብር ልታስመልስና ቤቲም እያሰበች ያለችውን በቀልና አሁን ላይ የተራመደችበት ያለውን መንገድ አስቁማ የዓለሜን ብር ልታስመልስ ትችላለች ማለት ነው። ይህንን ነገር ያደረገው እንግዲህ ናቲ ነው። ናቲ ምናልባትም ቤቲን በጉልበት ወይም ደግሞ በሌላ መንገድ የናቱን ብር ማስመለስ ስላልቻለ በእህቷ በኩል ምናልባት የናቴ ብር ከተመለሰልኝ ብሎ ለህይወት መልእክት ልኮላታል ማለት ነው። በእርግጥ የላከው መልእክት ህይወትን ቢረብሻትም ህይወት አሁን ላይ ምንም ማድረግ ስለማትችል እህቷን ማስገደድ ሆነ ወይም ደግሞ የተፈጠረውን ነገር ማስተካከል ስለማትችል ምናልባት እንግዲህ ወደፊት
ቤቲ እህቷንና ወይም ህይወትን በጣም ስለምትወዳት ምናልባትም ብሩ እንዲመለስ ከጨቀጨቀቻትና እሷ የምትላትን ነገር በሙሉ አላረግም ካለች ምናልባት ቤቲ የዓለሜን ብር ልትመልስ ትችላለች ማለት ነው። እንግዲህ ሞታለች የተባለችውም ሴትዮ በህይወት እንዳለች ሁሉም እርግጠኛ ነው ማለት ነው። ትሁት በበኩሏ ደፋ ቀና እያለች የነበረውና ለማግኘትም ወይም ደግሞ አድራሿን የሚነግራት ሰውዬም አስደንጋጭና ያልጠበቀችውን ነገር ነግሯታል ማለት ነው። ምክንያቱም ሴትይቷን እንደዚህ የምትፈልጓትና እንደዚህ አጥብቃችሁ እየፈለጋችኋት ያላችሁት ለምንድነው? እንቁላል ትጥላለች ወይ ብሎ ትሁትን አስደንግጧታል ማለት ነው። እንግዲህ ትሁት መጀመሪያ ሰውየውን ካገኘች በኋላና እቤት ሄዳ ሴትይቷ በህይወት እንዳለች የተናገረችው ለጥቂት ሰዎች ነው ማለት ነው። ከነዛ ሰዎች መካከል ዓለሜ ትገኝበታለች ማለት ነው። ምናልባትም እንግዲህ ሴትይቷ መገኘት ያሳሰባትና ክፉኛ ያስከፋው በወቅቱ ዓለሜን ነው ማለት ነው። ዓለሜ እቺ ሴትዮ እንዳትገኝ ምናልባት ለሰውየው ብር የከፈለችው ሰው ልትሆን ትችላለች ማለት ነው። ምክንያቱም በሴትይቷ መኖር ቤቱንም ጥላና ለማንም ሳትናገር ደብዳቤ ብቻ አስቀምጣ የሄደችው ዓለሜ ነች ማለት ነው። ስለዚህ ሴትይቷ እንዳትገኝ ብዙ ብር ተከፍሎኛል ብሏል ሰውየው ማለት ነው። ይሄ ነገር ደግሞ ከዓለሜ ውጪ ማን ሊያደርገው ይችላል ብለን ራሳችንን ስንጠይቅ ዓለሜ ብቻ ሆና ነው የምናገኛት ማለት ነው።